ሰላም ይውረድ ማለት በሌላ መንገድ አብይና ግብረአበሮቹ ለፍርድ ይቅረቡ ማለት ነው በማለት አርበኛ ዘመነ ካሴ በአብሮነት ኢትዮጵያ ዝግጅት ላይ መልእክት አስተላልፏል። በዝርዝር እናስደምጣቸዋለን። ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ሚዲያ ቤተሰቦች ነው። የዕለተ ሰንበት የረፋዱን የግንባርና ወቅታዊ የድል መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ሕዝብ የህልውና ትግል ልታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል አመራር የሆኑት ዋር ኮምሬ ወዳጆና አርበኛ ደሳሌ ሲያስብ ሸዋ በባህር ዳር አቅራቢያ ጉብኝት እያደረጉ እንደሚገኙ ተነግሯል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባሎቹ የአፋባ በጎጃም ቀጠና የሚገኘውን የአንደኛ ክፍለ ጦርን ቀጠና ጎብኝተዋል። መሪዎቻችን በጉብኝታቸው ወቅት የአንደኛ ክፍለ ጦር ቀጠና የክልሉ መቀመጫ መዲና ባህር ዳር ከተማ ዙሪያ መሆኑን በመረዳት ወታደራዊ ቀጠናውን በደንብ ቃኝተዋል ሲል የክፍለ ጦሩ ቃል አቀባይ ፋኖ ሀብታሙ ዮሱፍ ገልጿል። በጉብኝታቸው ተቋሙ ወታደራዊም ሆነ ፖለቲካዊ ድጋፍና ትኩረት እንደሚሰጠው አሳስበው በቀጣይም ድርጅቱ ትኩረት ሰጥቶ እንደሚሰራበትና ድጋፍና ክትትል እንደሚያደርጉም አሳስበዋል። ቃል አቀባዩ እንዳለው በቆይታቸው የታዘፉት ነገር ቢኖር ልዩነት ያለው ሚዲያ ላይ ብቻ መሆኑን ነው። መሪዎች የሚያስቡት ሁሉም ጦር የነሱ ጦር እንደሆነ፣ ከጦሩ በፊት እነርሱ ዋጋ ለመክፈል የተዘጋጁ፣ የህዝባቸው ሰቆቃ የሚያሳስባቸው የተመሰረተው ድርጅት አፋባ ቀይ መስመራቸው መሆኑን ተረድቻለሁ ብሏል። ፋኖ ሀብታሙ ዩሱፍ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ቀይ ጌታ ዮፍታይ ንጉሴ ክፍለ ጦር በቀንደኛው የህዝብ ጠላት ባንዳ ላይ እርምጃ እንደወሰደበት ገለጸ። ኃይሌ አለነ ይባላል። ከብልጽግና ጋር በመወገን ወራሪውን የብልጽግና ሰራዊት መርቶ እያስገባ አያሌ ንጹሃንን ያስፈጀ፣ ራሱም የብዙ ንጹሃንን ህይወት የቀጠፈ፣ በአሁኑ ሰዓትም ደብረ ኤልያስ የገባውን ወራሪ ሰራዊት አይንና ጆሮ ሆኖ እያገለገለ የነበረ የብልጽግና አመራር ነው። በትናንትናው ዕለት ከቀኑ 6 ሰዓት ገደማ መሃል ደብረ ኤልያስ ከተማ ላይ ጀግኖቻችን በወሰዱት የረቀቀ የቦምብ ኦፕሬሽን እርምጃ ተወስዶበታል ተብሏል። በዚህ ክፉኛ የተበሳጨው ነፍሰ በላው የብልጽግና ቡድንም አንድ ሴትን ጨምሮ ለገበያ የመጡ አቢቲ ጸጋና ሞሴ የተባሉ 3 ንጹሃንን በግፍ ረሽኗል ተብሏል። በተመሳሳይ በጮቄ ቀንደኛው የህዝብ ጠላት በቁጥጥር ስር መዋሉ ተነግሯል። የአፋባ ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር የመዝገበ ጮቄ ብርጌድ ተወርዋሪዎች ሰዴ ከተማ በመግባት ለጠላት ዋና መረጃ በመሆን እያገለገለ የነበረና የከተማ ነዋሪዎችን ከፋኖ ጋር ይተባበራሉ እንዲሁም የፋኖ ቤተሰብ ናቸው በማለት ለጠላት አሳልፎ በመስጠት ስቃይ፣ እስራትና እንግልት እንዲደርስ ባቸው ሲያደርግ ቆይቷል። ስሙ ሄኖ ታደለ ይባላል። የመዝገበ ጮቄ ብርጌድ በ28/09/2017 ዓ.ም በሰራ ኦፕሬሽን ገቢ ማድረግ የቻለ ሲሆን ማንኛውም ከጥላት ኃይል ጋር ተባብሮ የሚሰራ ሁሉም የእጁን እንደሚያገኝ ማሳያ ኦፕሬሽን ነው ብለዋል። በዚያው በጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ ለ7ኛ ቀን ሲዋጋ ውሏል። ከሞጣ እስከ አዴት ያለውን ሀገር አቋራጭ ጥቁር አስፓልት በመውረር የፋኖን ገቢ ምንጭ አድርቃለሁ በማለት ከየቀጠናው አሰባስቦ የመጣው የጥላት ኃይል ግንቦት 30 2017 ዓ.ም በአፋባ ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር የገባውን ጠላት በከበባ እስከ መጨረሻ ለመደምሰስ ከየብርጌዶቹ የተውጣጡ ሻለቆችን አሰልፎ እየተጠጋ ባለበት ሰዓት የብልጽግና ገዳይ ቡድን በደረሰው መረጃ መሰረት ጓዙን ጠቅልሎ ቀጠናውን ለቆ በመውጣት ለጊዜው ከመደምሰስ አምልጧል። አበረ አዳሙ ሻለቃ የክፍለ ጦር ተወርዋሪ ኮማንዶ እና 5 ብርጌዶች በመናበብ ጠላት ያሰበውን በማክሸፍና በልኩ ማናገር ችሏል ተብሏል። ህዝባዊ መድረኮችና ንቅናቄዎች እንደቀጠሉ ናቸውም ተብሏል። በዛው በጎጃም በአፋባ የቀይ ጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር ጅበላ ሙተራ ብርጌድ ታላቅ ህዝባዊ ውይይት አድርጓል። ውይይቱ በደሳ እነሴ ቀበሌ የተደረገ ሲሆን በስብሰባውም ለማህበረሰቡ የትግሉን አሁናዊ ቁመና አስመልክቶ በብርጌድ አመራሮች ስልጠና የተሰጠ ሲሆን በተጨማሪም የቀበሌ አደረጃጀት ፍተሻም ተደርጓል ሲሉ ምንጮች ገልጸዋል። በላስታ አንጃፋት ቀጠና በተደረገ አውደ ውጊያ ሻለቃውን ጨምሮ ከ15 በላይ ያገዛዙ ወታደሮች ሲገደሉ ከ18 በላይ የሚሆኑት ቆስለዋል። የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤት አማራ ቀጠና ላስታ ሳምነው ኮር ጥራሬ ክፍለ ጦር ነበልባሎቹ ፋኖች እና በብልጽግና መራሹ መከላከያ መካከል በተደረገ አውደ ውጊያ በጠላት ሰራዊት ላይ ከባድ ሰብአዊ ኪሳራ ደርሷል። በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ጥራሪ ክፍለ ጦር በጀመዱ ማርያም፣ በበቅሎ ማነጫና በግዳን ሙጃ ማርያም በ3 አቅጣጫ አድርጎ የመጣውን የብርሃኑ ጆላ ሰራዊት በወንዶቹ በየባር ባንጃሮት አድርጎ ላስታ ብልባላ፣ አይና ቡግና፣ ላልኪው ጋዝ ጊብላን ይዛለሁ ብሎ የመጣውን የጠላት ጦር ጥራሪዎቹ የወንዶቹ ቁና የባር ሜዳ ላይ ግንቦት 28 2017 ዓ.ም ሲያራግፉት የዋሉ ሲሆን የባር
ግንባር መለየ መገንጠያ ላይ አይኮም ሬዲዮ ይዞ የነበረውን ሻለቃ ገለታውን ጨምሮ ከ15 በላይ የአገዛዙ ወታደሮች ሲገደሉ ከ18 በላይ ቆስለዋል ተብሏል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል አፋባ ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር መካነ ሰላም በታ ቀጠና ላይ ታላቅ ድል መጎናጸፋቸው ተነግሯል። ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር በጋራ የፋሽስቱ አገዛዙ ዙፋን ጠባቂ ሰራዊት ላይ በከፈቱበት ተከታታይ ውጊያ መካነ ሰላምና በዙሪያው ያሉ ቀጠናዎች ላይ ሽንፈቱን ተከናንሞ አካባቢውንም ለፋኖ እያስረከበ ይገኛል። ተጋድሎ ከሰሞኑ በርካታ ድሎች ከተመዘገቡበት ቀጥሎ ከትናንትና ግንቦት 29 2017 ዓ.ም ማለዳ ጀምሮ ተጠናክሮ የቀጠለ ሲሆን እስከ 10 ኪሎ ሜትር የሚሸፍን ቀጠና በማስለቀቅ ንጉስ ሚካኤል አሊኮር ተዋረብ ገበያን ጨምሮ በርካታ ቀጠናዎችን እየተቆጣጠረ ይገኛል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤት አማራ ቀጠና መረጃውን አጋርቶናል። የድላችንን አፋፍ እስክንቆናጠጥ ባገኘነው አጋጣሚ ሁሉ የስርዓቱን ገመና መግለጥ እንደሚገባ ተጠቆመ። አፈሙዛችንን ያነሳነው ከማህበራዊ ሚዲያ እስከ ሲቪል አደረጃጀት ያለው ሰላማዊ በር ተዘግቶብን እንደሆነ ብናውቅም የህዝባችን ሞት፣ ስደት፣ ረሃብ፣ የተሳቀቀ አኗኗር ዘይቤን የማያሳየውን የ4 ኪሎ የብልጽግናን ደሴት እውነት የሚገለባበት ከ4 ኪሎ ውጭ በመላው አማራ ምድር በቀጥታ ተተኩሶ ከሚገደለው ህዝባችን ባሻገር በጀት ድሮንና ጄኔራል መድፍ ድምፅ እየሰሙ የወረዱ ጽንሶችን በድንጋጤ የሞቱ ነፍሰ ጡር እናቶችን፣ በድንጋጤ የሞቱ ታዳጊ ህጻናትን፣ በአጠቃላይ አብይ አህመድ በአማራ ህዝብ ላይ የፈጸመውን ጄኖሳይድ የሚገልጥ አጋጣሚ ስናገኝ እንጠቀማለን። ፖለቲካ ማለት ያገኘውን አጋጣሚ ሁሉ መጠቀምና ያንን የተገኘ አጋጣሚ ወደ ራስ ፍላጎት መውሰድ ነው። እንደ አርበኛ ዘመነ ካሴ አይነት ልዕለ ሰብ ፖለቲከኛ ሲኖር ደግሞ እንደዚህ አይነት አጋጣሚዎች ህዝባዊ ፋይዳቸው ጉልህ ነው። ዛሬ ዓለም እኛ ተራ አፈሙዝ ተሸካሚዎች ብቻ ሳንሆን በውስጣችን ያለውን ፖለቲካዊ አቅም፣ ሰዋዊ ሰብዕናና የትግላችን ልክነትም አይኑን ገልጦ አይቷል። በእርግጥ ስለ አርበኛ ዘመነ ካሴ ፖለቲካዊ ልህቀት፣ ወንድማዊ ሮሩነት እስከ ሞት ድረስ ጓዳዊ ታማኝነት፣ በላይ ዘለቃዊ ጀግንነት፣ አጼ ቴዎድሮሳዊ አብዮተኝነት በቃላት መተንተን አይቻልም። በቃ አርበኛ ዘመነ ካሴ ልዕለ ፖለቲከኛም ልዕለ ሰብም ነው። ቢሆንም ፖለቲከኛ፣ ዩቲዩበር፣ ቲክቶከር፣ ፌስቡከር ናይ ባይ ሁሉ እስኪ በዚህ ሳምንት በአብሮነት ኢትዮጵያ ላይ የቀረበውን የአርበኛ ዘመነ ካሴን መልእክት በየአይነቷ እየተነተንህ ለዓለሙ ማቅረብ ቢችል የበለጠ ትግላችን ይገለጣል። እኛም ካፈሙዛችን ጎን ለጎን የአብይን መውደቅ የሚያፋጥንን አጋጣሚ ሁሉ እንጠቀማለን። በቤኒሻንጉል ጉሙዝ ክልል በመተከል ዞን በቡለንና በበርበር ከተሞች የደረሰውን ጥቃት አስመልክቶ ከቦሮ ዴሞክራሲያዊ ፓርቲ መግለጫ ተሰጥቷል። የዶሮ ጩኸትና የወፎች ዝማሬ ሳይሆን የጥይት ሩምታ ንጋትን የሚያበስርባት የመተከል ምድር ድጋሚ አኪልዳማ ሆነች። በቤኒሻንጉል ጉሙዝ ክልል በመተከል ዞን በቡለን ወረዳ ቡለን ከተማና በደባጤ ወረዳ በበርበር ከተማ ግንቦት 29 2017 ዓ.ም ከንጋቱ 12 ሰዓት ላይ የኦነግ ሸኔ በሚባል ስያሜ የሚታወቁ ታጣቂዎች በፈጸሙት ጥቃት በርካታ ሰላማዊ ሰዎችና የጸጥታ ኃይሎች መገደላቸው ፓርቲያችን አረጋግጧል ብሏል። በከተሞቹ በተፈጸመው ጥቃት የቡለን መጀመሪያ ደረጃ ሆስፒታል፣ የቡለን ፖሊስ ጣቢያ፣ የቡለን ንግድ ባንክን ጨምሮ በተለያዩ የመንግስት ተቋማትና በግለሰቦች የንግድና የመኖሪያ ቤቶች ላይ ከባድ ዝርፊያና ጉዳት መድረሱን ማረጋገጥ ተችሏል። ፓርቲው እንዳለው ከንጋቱ 12 ሰዓት የጀመረው ጥቃት እስከ ረፋዱ 4 ሰዓት ተኩል ገደማ ድረስ የቆየ ሲሆን እንዲህ አይነት ጥቃት በከተማው ላይ የተደጋገመ ቢሆንም የወረዳው መንግስት ታጣቂዎች ወደ ከተማው እንደሚመጡ መረጃ እያለው የጸጥታ ኃይሉን ለማጠናከርና ማቀናጀት ባለመቻሉ ምክንያት ጉዳቱ የከፋ እንዲሆን ማድረጉ እጅግ በጣም ያሳዝናል ያለ ሲሆን የቦሮ ዴሞክራሲያዊ ፓርቲያችን የሚከተሉትን ባለ 5 ነጥብ የአቋም መግለጫም አውጥቷል ይላል። አንደኛ፣ የመንግስት ዝቅተኛ ሚና የዜጎችን ደህንነት ማስጠበቅ ነው። ስለሆነም የክልሉ መንግስት የአካባቢውን ህዝብ አቀናጅቶ ከጸጥታ ኃይሉ ጎን ለጎን የክልሉን ህዝብ ሰላምና ደህንነት የማስጠበቅ ግዴታና ኃላፊነቱ እንዲወጣ ፓርቲያችን ያሳስባል። ሁለተኛ፣ መንግስት ሸኔ ብሎ በሚጠራው አሸባሪ ቡድን ላይ ተከታትሎ እርምጃ እንዲወስድና እንዲሁም ከክልል እስከ ወረዳ ድረስ የዜጎች ደህንነት ለአደጋ እንዲጋለጥ ያደረጉና ኃላፊነታቸውን በትክክል ባልተወጡ አመራሮች ላይ የማያዳግም እርምጃ እንዲወሰድ ፓርቲያችን ጥሪውን ያስተላልፋል። ሶስተኛ፣ የክልሉ መንግስት መተከል ዞን ስር ባሉ ወረዳዎች በተለይ ቡለንና ድባጤ ወረዳዎች የሚኖሩ ዜጎችን ራሳቸው እንዲከላከሉ ተገቢው የሎጂስቲክ አቅርቦትና ራስን የመከላከል ስልጠናዎችን ተከታትሎ እንዲሰጥ እንዲሁም የወረዳዎቹ ነዋሪዎች ከጸጥታ ኃይሉ ጋር በመቀናጀት የሰላም ማስከበር ስራ በጋራ እንዲሰሩ የማስተባበር ስራው እንዲሰራ እናሳስባለን። አራተኛ፣ ፓርቲያችን ቀጠናው የህዳሴው ግድብ መገኛ የበርካታ ማዕድናት
ወርቅን ጨምሮ የተለያዩ ማዕድናትና ሰፋፊ እርሻ መሬት ያለው በመሆኑ ብዙ ቀበሌዎች አሁንም በታጠቁ ኃይሎች በቁጥጥር ስር በመሆናቸው የሚመለከታቸው የመንግስትና የጸጥታ አካላት ተቀናጅተው አካባቢውን ወደ ሰላማዊ ቀጠና በመመለስ ማህበረሰቡ በሰላም ወጥቶ እንዲገባና ወቅቱም የእርሻ ወቅት እንደመሆኑ መጠን ህዝቡ ስራውን ያለምንም ስጋት እንዲሰራ የበኩላቸውን ጥረት እንዲያደርጉ ጥሪ እናቀርባለን። አምስተኛ ፓርቲው በመጨረሻም በግፍ ለተገደሉት ንጹሃን ነፍስ ይማር፣ ለሟች ቤተሰቦችና ወዳጅ ዘመዶች ደግሞ ቶሎ መጽናናትን ፓርቲያችን ይመኛል በማለት መግለጫውን አጠናቋል። በተመሳሳይ እናት ፓርቲን በመተከል ዞን በተፈጠረው አሰቃቂ ጭፍጨፋ መግለጫ ሰጥቷል። ባለፈው አርብ የሸኔ ታጣቂዎች መተከል ዞን ቡለን ወረዳ ባቤን ከተማ በድንገት ገብተው ከባንኮች ረብጣ ገንዘብ፣ ከጤና ተቋማት መድኃኒትና የሕክምና መገልገያዎችና ከግለሰብ ሱቆች የተለያዩ ንብረቶችን ይዘው መሄዳቸውን ተጠቁሟል። የመንግስት አመራሩ ቀድሞ ከከተማ በመውጣት ራሱን ከጥቃት ሲያተርፍ፣ ነዋሪው ግን በግፍ ተጨፍጭፏል። ይህንን አስመልክቶ መግለጫ ያወጣው እናት ፓርቲ መንግስታዊ መዋቅርም የሌለው የሚመስለው መተከል ዞን የኤደን ምድር መሆኑን ቀጥሏል ብሏል። ግንቦት 29 ቀን 2017 ዓ.ም ንጋት ለመተከል ዞን ቡለን ከተማ ነዋሪዎች ከእንቅልፋቸው ሲነሱ የጠዋት ፀሐይ ሳይሆን የጥይት ናዳ ነበረ የወረደባቸው ያለው ፓርቲው ሸኔ ያሉት ቡድን ከሰሞኑ መጣው እያለ እያስጠነቀቀ ያንንም ለመንግስት ኃላፊዎች አሳውቀው እንደነበር ነዋሪዎች መስማቱን ገልጿል። አካባቢው የኤደን ምድር ከሆነ 7 ዓመታት መድፈኑንም አስታውሷል። የአካባቢው ነዋሪዎች ተረስተናል፣ ጠባቂ መንግስትም የለንም፣ ራሳችንን ለመከላከል ንብረት ሸጠን መሳሪያ ስንገዛም እንነጠቃለን፣ እጣ ፈንታችን ኑሮን ታግሎ ማሸነፍ ሳይሆን ዛሬ እንሞት ነገ እንሞት መጠበቅ ሆኗል ማለታቸውን በመግለጫው አሳውቋል። እናት ፓርቲ ከምስረታው ጀምሮ የአካባቢው መሰረታዊ ችግር በተጠና መንገድ እያቀረበ ብዙ የወተወተ ቢሆንም ሰሚ በመጥፋቱ የንጹሃን ሞት ማስቆም አልተቻለም። በዚህም እጅግ መሪር ሐዘን ይሰማናል። በእርግጥ ግን ለሚፈጠረው ተደጋጋሚ እልቂት የብልጽግና መንግስት ሙሉ ኃላፊነት እንደሚወስድ ሳናሳስብ አናልፍም። አሁንም ሰሚ ካለ በቂ የመከላከያ ኃይል ወደ ቦታው ተሰማርቶ ሊከተል የሚችልን ተጨማሪ እልቂት እንዲታደግና ነዋሪውን ቢያንስ ራሱን እንዲከላከል አስፈላጊው ህጋዊ ማዕቀፍ እንዲዘጋጅለት እንማጽናለን ብሏል ፓርቲው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።